ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ሩሲያ reaffirms support for China's position on Taiwan in Beijing talks፣ እንዲሁም China conducts naval air patrols around disputed South China Sea፣ ወዲህም China, Russia, Iran seal pact as United States of America tension with Tehran escalate። አሜሪካ በበኩሏ እስራኤልን ከኢራን ጥቃት ለመታደግ ስትል መርዘኛና መዘዘኛ የጦር መርከቧን ዩናይትድ ስቴትስ ኔቪ ጋይድድ ሚሳይል ዲስትሮየሯን አንዳዣርት ሾህ የሰገጠችባትን የዩኤስኤስ ዳልባርት ዲ ብላክ ዲዲጂ 119 የጦር መርከቧን በቀይ ባህር አፍንጫ በሚገኘው የእስራኤል አይላት ወደብ ማስደፈጧን፣ ሩሲያ ደግሞ በተናጠል ለ30 ሀገራት የ15 ቢሊዮን ዶላር ትርፍ ያዛቃትን የጦር መሳሪያ ሽያጭ ማድረጓን፣ አሜሪካም በወገኗ በዓለም ላይ ከተሰሩት ውድና የመጨረሻው የተባለለትን የጦር አውሮፕላን መስራቷን፣ የኢራን ሚሳይሎች በባሕረ ሰላጤው ሀገራት ባሉ የአሜሪካ የጦር ማዘዣዎች ላይ ከፍተኛ ስጋት መደቀናቸውንና እንዲሁም ሌሎች ወቅታዊና አዳዲስ መረጃዎችን ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ዓለም በዚህ ዘመን ስለ ሰላሟ የሚያስብ የሚጨነቅላት ያጣች ነው የምትመስለው ይሏታል። ማን ይህንን አለ ሲባል ደግሞ ይኸው በላይዋ ላይ ከጌጥም ከጠንቅም ከሁሉም አርጋ የምትይዘው የሰው ልጅ ጉዳዩ ትሻልን ትቼ ትብስን እየሆነባት ከበረዶው ስትወጣ እሳት ይጠብቃት ይዟልም ይሏታል። ወይ ወልጄ አልሳምኩ ወይ መንኩሻ አልጸደቀሁ ይሉትን ሰላምም ያምራታል፣ ከጦርነቱም መውጣቱን አትፈልገው። የጦር መሳሪያ ሽቅድምድሙ በልዕለ ኃያላኑ ቤት ክፉኛ ቀልጦባታል። ወዲህ ደግሞ እጅ ላፉ የጨከነባቸው በከፋ የረሃብ አለንጋ ወዲያም በጦርነት አበላ የሚለበለቡባት የሁለት ተቃራኒ ተውኔቶች አስፈሪ ስፍራ ሆናለችም ይሏታል ምድር አልያም ይህች ዓለም። ለዚህ ሁሉ ዋና ተዋናዩ ቢሉ የሁሉም ምንጭ ማን ነው ሲሉ የሰው ልጅ ራሱ። ዛሬ በተሰማ ዜና OA-1K ስካይራይደር 2 የተሰኘና በአፍንጫው አሲድ እሳትና መርዝ የሚያነፈንፍ የጦር አውሮፕላን አሜሪካ ማውጣቷ ተነግሯል። ይኸው በሌላ አምሳያው ሲነገርለት የኋላው A-10 ታንደርቦልት 2 ወይም ደግሞ ዋርቶግ አለያም በአማርኛው ከርከሮ የሚል መጠሪያ ከተሰጠው የጦር አውሮፕላን ጋር ዝምድናው የቀረበ መሆኑ ይነገርለታል። ይሄ ሁሉ ምድርን ወይም ዓለምን ቁም ስቅሏን ለማሳየት የሚሰሩ የጦር መሳሪያ አይነቶች ናቸው። የሰው ልጅ መሰሉን ለማጥፋት ተክቶና እየተራቀቀ በስልጣኔ ገስግሻለሁ ሲል የኋሊት የንፉቅቅ መዘረሩን የሚያሳይባቸው አጥፊ የጦር መሳሪያዎች ቢሆንም ግን እጅጉን አደገኛ የተራቀቀ የዘመን ስልጣኔ እየፈሰሰበት ነው ተብሎለታል። ይኸው A-10 ታንደርቦልት 2 ወይም ደግሞ ዋርቶግ የሚል መጠሪያ የተሰጠው አምሳያው ነው የተባለለት አዲሱ የOA-1K ስካይራይደር 2 የተሰኘና በአፍንጫው የትቀረሽ ሲል የጦርነትን እሳት የሚያነፈንፍ የሚያጠፋ ሳይሆን እያነፈነፈ ይብሱን የሚያጋግም አሜሪካ በዓለም ላይ እጅግ ውድ የተባለውንም አውሮፕላን መስራቷም ተገልጧል። ግን ደግሞ የጦር አውሮፕላን ነው። This is the world's most expensive aircraft ever built in the north of Grumman B2 Spirit Still the Bomber። ይሄ አውሮፕላን ከተሰራ የቆየ መሆኑ ቢነገርም ግን አውሮፕላኑ ደም መላሽ ነው ወይም ደግሞ በእልህ ለነፈረ ልብ ቅቤ የሚያጠጣ ነው ወይም አንጀት የሚያርስ ነው
ተብሎለታል። ልቀጥል። ከዚህ ቀደም ከተሰሩት የቢ-29 ሱፐር ፎርትረስ በቅርቡ የተሰራውን የኤፍ-35 ላይትኒንግ ቱ የተሰኙት ተጠቃሾቹ ናቸው። የእነዚያ የጦር ጀቶች የሽያጭ ዋጋ ደግሞ የአንዱ $2 ቢሊዮን መሆኑ እስከ ዛሬ ለሽያጭ ከቀረቡ የጦር አውሮፕላኖች ሁሉ ውዱና የተለየ ያደርገዋልም ነው የተባለው። እኛ የአሜሪካዎቹ ቢ2 ስፒሪት ስቲልዝ ቦምበሮቹ ወይም ቦምብ ጣይ አውሮፕላኖች የአንዱ ዋጋ ግን $23 ቢሊዮን ነው ተብሎለታል። ይሄ ደግሞ እንዳይሸጥም እንዳይለወጥም ወዲህም ደግሞ ከአሜሪካ ውጪ በየትኛውም ሀገር እጅ የሌለና እንዳይገባም እንዳይያዝም የተፈለገ መሆኑን ያመለክታል ነው የተባለው። ቢ2 ስፒሪት ስቲልዝ ቦምበርስ ከርቀት የሰማይ ሆድ እየታከኩ ከምድር ጥልቅ ስፍራ በየትኛውም ጠንካራ ብረትና አርማታ የተጠቀጠቁ ምሽጎችን ከ140 ሜትር በላይ እየሰረሰረ የሚያወድመውን ቦምብ የሚለቁ ናቸው ነው የሚባለው። ቆም እንበል። የዚህን መሰል አደጋ ሲያደርስ የምናውቀው ከልጅነት እስከ እውቀት መብረቅ ስለመሆኑ እንሰማ ነበር። ዛሬ ላይ ግን በተግባር ያየነው የዚያ የአሜሪካው ቢ2 ቦምብ ጣይ አውሮፕላን ወይም ስቲልዝ ስፒሪት ቦምበር የተባለው እጅግ አደገኛው አውሮፕላን ነው። ይህ አውሮፕላን ባለፈው ሰኔ 22 የአውሮፓውያኑ 2025 በኢራን የኒውክለር ማብለያ ጣቢያዎች ላይ ገድል ፈጽሟል። ምንም እንኳን ኢራን የነካው ወይም ያቃጠለው እንደ ገለባ ላዩን ነው ብትልም አውሮፕላኑ ግን እስከ ጥልቅ የምድሪቱ ምሽግ ያንን ሰርሳሪ ቦምቡን ለቆበት የኢራንን በተራራማ ስፍራ የተሰሩ የኒውክለር ጦር መሳሪያ ጣቢያዎች አቅልጦ ድራሻቸውን ደብዛቸውን አጥፍቶታል ነው የተባለው። በዚያ ታይቷል። ከ140 እስከ 200 ሜትር ድረስ ሰርስሮ ይገባል ነው የሚባለው። ያ ቢ2 የሚለቀው ቦምብ ከዚያ ከቢ2 ስፒሪት ስቲልዝ የጦር ጀት ውጪ ሌላ ቦምብ ጣይ አውሮፕላኖች የዚያ መሰል ቦምብ ሊጥሉ አይችሉም፣ እሱ ብቻ ነው የሚል መረጃ ይወጣበታል። የዚያን የአሜሪካን የጦር መሳሪያ አይነት በአይነት መስራትና ማዘመን የተገነዘበችው ሩሲያን በበኩሏ ዛሬ ይህንን መረጃ አውጥታለች። እንኪያስ ያውላችሁ ለ30 ሀገራት የጦር መሳሪያዎችን ልኬና ሸጬ ከዚያ ሽያጭም የ15 ቢሊዮን ትርፍ ማጋበሴን እወቁት ብላለች። ይህንን የተናገሩት ደግሞ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ናቸው። እሳቸው በሰጡት ማብራሪያ ሩሲያ ይህንን ያህል ግዙፍ መጠን ያለው የጦር መሳሪያ ሽያጭ ትርፍ ያጋበዘችው በምዕራባውያኑ ምስቅልቅልና መሰሪ ደባ ውስጥ ሾልካ ነው። ምዕራባውያኑ የሩሲያን የንግድ መስመር ሁሉንም ለመዝጋትና ለማጥፋት ያጠመዱትን ወጥመድ ሰባብራ ሩሲያ ይህንን አስደናቂ ትርፍ አስመዝግባለች ነው ያሉት። ሩሲያና አሜሪካ በዚህ ወቅት እባብ ለእባብ ይተያይ ካብ ለካብን ይሉትን ሆነው የጎሪጥ እየተያዩ በጦር መሳሪያ ሽቅድምድም ውስጥ ገብተዋል። ቻይናም በዚህ ውስጥ ትመጣለች። በተለይም በህዋ ላይ የጦር መሳሪያ ሽቅድምድም ገብተዋል ነው የሚባለው። ማን ጠያቂ አለ? ከእንግዲህ ሁሉም ክፍት ሆኗል። ለይስሙላ እንኳን ስሙ ሲጠራ የነበረው የዚያ የ193 አባል ሀገራቱ ሰብሳቢ የመንግስታቱ ድርጅት ወይም የተባበሩት መንግስታት ድርጅት ድምፁ እንዳይሰማ ከአሜሪካ ብርቱ የሆነ የነገር ኩርኩም ደርሶበታልና ዛሬ ያን ያህል የተጽዕኖው ነገር አይሰማም ነው የሚባለው። አሜሪካ ከብዙ የተቋሙ ክፍሎች ሁሉንም ነገር አራግፋ ወጥታለችም ነው የሚባለው። ታዲያ ማን ይከለክላል? ማን ጠያቂ አለ? ዓለም ማን ነው ከዚህ ተመለሱ ሲል ተግሳጽና ምክርን የሚለግሳት የትኛው ተቋም ነው ሲባል የለም፣ አንቺው ታመጩ አንቺው ታሮጪው ነው። አሜሪካ የመንግስታቱ ድርጅት ይመስረታለች። ዛሬ ደግሞ አርጅቷል አፍጅቷልም ሳትል ይታደስ ማለት ሲጠበቅባት ጭራሹን አራግፋው እየወጣች ነው የሚል መረጃ ነው የወጣው። የተባበሩት መንግስታት ድርጅት ብዙ ጊዜ ጥርስ የሌለው አንበሳ የወረቀት ላይ ነብር በሚል ቅጽል ሲጠራና ሲብጠለጠል እንደነበር በተለያዩ የዓለም አቀፉ ትንታኔ ዘገባ ላይ ብዙ ጊዜ ተመልክተናል። ታዲያ ዛሬ ሩሲያ ቢሉ ቻይና፣ አሜሪካ ቢሉ ሌሎችም ተነስተው እንኳንስ በህዋ ላይና በእያንዳንዱ ፕላኔት ላይ የጦር መሳሪያ ሰርተናል ተዘጋጅ ብለው ለሩጫ ቢሰናዱም
ማን ነው ሊከለክላቸው የሚችለው? ማን ነው ሊያስቆማቸው የሚችለው? ጥያቄ ብቻ ነው። የሩሲያው ብሔራዊ የጸጥታ ምክር ቤት ሰርጌይ ሾይጉ ሰሞኑን ወደ ቻይና ተጉዘው ነበር። ምንድነው ያሉት? በዚያ የቻይና ጉዟቸው ከቻይናው የውጭ ጉዳይ ሚኒስትር ዋንጊ ጋር በነበራቸው ሰፊ ውይይት ሩሲያ ሪአፈርም ሰፖርት ፎር ቻይናስ ፖዚሽን ኦን ታይዋን ኢን ቤጂንግ ቶክስ። በዚያ ውይይታቸው ምንድን ያሉት ሰርጌይ ሾይጉ እነዚህ ኢልዊሸርስ ወይም ደግሞ ህመምተኛ አመለካከት ያላቸው የታይዋን ደሴት የቻይና ሉዓላዊ ግዛት አይደለችም ብለው የሚያስቡ ናቸው። ማንም ግን የፈለገውን ማለት ይችላል። የፈለገውን ማውራት መናገር ይችላል። መዛት፣ መፎከር፣ ማስጠንቀቅ ይችላል። ቻይና በታይዋን ደሴት ላይ የያዘችውን አቋም ሩሲያ ጉዳዩዋ ነውና ትደግፈዋለች። አብረነን ይህንን ድሮውንም ሲናገሩ ነበር። ዛሬ ግን ግልጥ አድርገው አውጥተውታል። ከቻይናው የውጭ ጉዳይ ሚኒስትር ዋንጊ ጋር በነበራቸው ሰፊ የውይይት ጊዜ ዋንጊ የምዕራባውያኑን ቀመር ለማምከን የተሰላውን ሁሉንም ዕቅድ እናኮላሸዋለን ሲሉ አውግዘውታል። ሩሲያም ሕዝባዊት ሪፐብሊክ ቻይናን የምትመለከታት ብቸኛዋ የቻይና መንግሥት ሉዓላዊ ገዢ አድርጋ ነው ሲሉ ሾይጉ ተናግረዋል። ሾይጉ ቀጠል አድርገው ምንድን ያሉት? የጃፓንን ጦር ኃይል ማጠናከር ጉዳይም አንስተው ክፉኛ ተችተዋል። ጃፓን የጦር ኃይል ባታዘጋጅ ወይም ደግሞ የጦር ኃይሏን ጉዳይ በለሆሳስ ብታልፈው እንደ ቀደመው ዘመን በአሜሪካ ጫንቃ ወይም በአሜሪካ ልብ ውስጥ በአሜሪካ መረብ ውስጥ ተሸፋፍኖ ቢቀርስ የሚሉት ብዙዎች ናቸው። ምክንያቱም በመስተዋት ቤት ውስጥ የሚኖር ሰው በሌላ ሰው ቤት ላይ ድንጋይ አይወረውርም ይላሉ። አዲስ የተመረጡት የጃፓኗ ጠቅላይ ሚኒስትር ወይዘሮ ናኦሚ ታካይቺ ምንድን ያሉት? በአንድ ሰሞን በቅርቡ የታይዋን ጉዳይ ሲነሳ ጃፓንን ያገባታል፣ በቀጥታ የጦር ኃይላችንንም እንጠቀማለን። ያንን ማለታቸውን ተከትሎ ቁስላቸው ያመረቀዘው ቻይናና ሩሲያ ቻይናም ለታይዋን በቃጣችው ጥፊ አንዴ ልታነዳትና ልትዘርራት፣ ሩሲያም ብትሆን 50 ዓመት ቢቀብሩት ቂም አይበሰብስም ያለችበትን የኩሪል ደሴቶች ጉዳይ አንስታ ከቻይና ጥፊ ጋር ልታስከትልላት ሁለቱም ተደማድመዋል። ጃፓን የጦር ኃይል ግንባቷን ማጠናከሯ ይነገራል። የረጅምና አጭር ርቀት ተምዘግዛጊ ሚሳይሎቿን ደግና ማቆሟም ነው የሚነገረው። የታይዋን ደሴት በበኩሏ የባህር ሰርጓጅ የጦር መርከቦቿን ግንባታ እያፋጠነች መሆኑን ዛሬ የወጣው መረጃ ይገልጣል። ይሄ ደግሞ ከዝሆን ልታከል ያለች ጥንቸልን ያስታውሱበታል ወይም ያነጻጽሩበታል። ጥንቸልም ለሆዱ ዝሆንም ለሆዱ እኩል ወንዝ ወረዱ። ይቺ ሚጢጥዬ የታይዋን ደሴት ከቻይና ጋር ስትፏከር ብዙ ጊዜ እንሰማለን። በማን ተመክታ ነው ሲባል በአሜሪካ አትኩራ ገብስ ጎመን ባቆየው ነብስ ወይም ደግሞ በጎመን ደንደስ ገብስ ይወደስ ይላሉ። በታይዋን ደሴት ጉዳይ የተነሳ ፍጥጫቸው የበረታው ወይም ውስጡን እሳታቸው የሚጋጋመው አሜሪካና ቻይና ዛሬም መብሊያ ዕቃ ቢጠፋ በአንድ ዕቃ በላን ይሉትን ሆኖ ካልሆነ በስተቀር ሁለቱ ሀገራት የመማቻና የግዙፍ ጦርነት መሰናዘሪያቸው አሊያም የኒውክለር አርማጌዶን የሚያደርጉበት ስፍራ ምናልባትም የታይዋን ደሴት ልትሆን ትችላለች። የመጀመሪያው የሦስተኛው ዓለም ጦርነት መለኮሻ ስፍራ ይሏታል። የታይዋን ደሴትን በበኩሏ ነፍስ ካለ መንቀሳቀስ አይቀርም የሚሉትን ሆኖ ከ2028 እስከ 2040 ባሉት ዓመታት 10 ግዙፍ የጦር መርከቦችን ለመገንባት ጣጣዋን መጨረሷን የተሰማው ሩሲያ ከቻይና ጋር ካላት ጠንካራ ትብብር አንጻር ለአሜሪካም ይሁን ለአውሮፓውያኑ አስፈሪ ግርማ ሞገሷ የሚታይ ሆኗል ይሏታል። ሩሲያ ዛሬም በዩክሬን አንድ የመንገደኞች አውቶቡስ ላይ በፈጸመችው ከባድ የአየር ጥቃት ወይም ከባድ የሰው አልባ የጦር አውሮፕላን አሊያም የድሮን ጥቃት 12 የዩክሬን ማዕድን ሠራተኞች መገደላቸው ተነግሯል። ይሄ ክስተት ደግሞ በቀጣይ ሳምንት ይካሄዳል ለተባለው የሩሲያና ዩክሬን እንዲሁም የአሜሪካ ድርድር ትልቅ መሰናክል ይጋርጣል የሚል ስጋት ነው የወለደው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ዛሬ ማለዳ ላይ በሰጡት ማብራሪያ የፊታችን ረቡዕና ሐሙስ በአቡዳቢ የዩክሬን የሩሲያና የአሜሪካ ልዑካን ቡድን አባላት በዚያ ተገናኝተው ስለ ቀጣዩ የሩሲያና ዩክሬን
የጦርነት መቋጫ ጉዳይ ይመክራሉ ሲሉ ገልጠዋል። ይሄ ዜና በተሰማበት ቅጽበት ደግሞ ሩሲያ በዩክሬን የመንገደኞች አውቶቡስ ላይ ጥቃት ፈጽማ ይኸው 12 ሰዎችን ገድላለች የሚል መረጃ ወጥቷል። ታዲያ ይህ ጉዳይ ለአሜሪካም ለዩክሬንም ምርቅና ፍትፍትን እንዳይሆን የሚል ስጋት ወልዷል። ምርቅና ፍትፍት ማለት አይዋጥ አይተፋ፣ እንዳይበሉት ምርቅ ነው፣ እንዳይተፉት ደግሞ ፍትፍት ነው፣ ሁለቱንም። ስለዚህ አሁን በቀጣይ የፊታችን ረቡዕና ሐሙስ ይካሄዳል ለተባለው ድርድር ሩሲያስ ምን ይዛ ትቀርባለች? ዩክሬንስ ብትሆን ምን ይዛ ትሰየማለች? ይሄ ጥያቄ ሆኗል። ሩሲያ በያዘችው ከባድ ጥቃት በአደገኛ ቅዝቃዜ ወቅት ውስጥ ለገባችዋ ዩክሬን ሌላ ፈተና ደርቦላታል። ይሄ ወቅት በሩሲያም ይሁን በዩክሬን በዚያ የባልካን ቀጠና አካባቢ ሀገራት በተለይ በሁለቱ ነው፣ በሩሲያና ዩክሬን ከባድ ወይም የበረዶ ውርጅብኝ የሚፈስበት ጊዜ ነው። የሳይቤሪያን በረዶ በአንድ ወቅት በዚሁ የዓለም አቀፉ ትንታኔ ዘገባ ላይ ተመልክቼዋለሁ። የሳይቤሪያ በረዶ የጦር ኃይል ከሚደቅነው ስጋትና ውጊያ በላይ የሳይቤሪያ በረዶ የጦር ኃይሎችን አለያም የየትኛውም የወታደር በተለይም የእንግዳ ወታደሮችን ደም ስር እየጨፈገገ በዚያው የበረዶ አምድ እያደረገ እንኳንስ ሊታኮሱ ሊራመዱ ቀርቶ ሊተኩሱበት የያዙት የጦር መሳሪያ ራሱ ባዕድ ሆኖባቸው ይጥሉታል። የዚህ አይነት ስላቅ ይወጣበት እንደነበር ተመልክቻለሁ። ቻይና፣ ሩሲያና ኢራን በአዲስ መልኩ የኪዳን ውላቸውን ማጠንከራቸውን አስታውቀዋል። በኢራንና በአሜሪካ መካከል በዚህ ወቅት የጦርነት ዝግጅቱ ጦፏል። ኢራን በዚህ ሁሉ አስፈሪ የጦርነት አዝማሚያ ውስጥ እያለች ከቻይናና ከሩሲያ ጋር በተያዘው የካቲት ወር አጋማሽ ግዙፍ የጦር ልምምድ ዝግጅት ውስጥ መሆናቸው ተሰምቷል። በሦስቱ ሀገራት 8ኛ የሆነው የጦር ልምምድ የመጠሪያ ስያሜው ከተባለ ማሪታይም ሴኩሪቲ ቤልት የሚል ነው። በዚሁ በየካቲት አጋማሽ ይካሄዳል በተባለው የሦስቱ ሀገራት የጦር ልምምድ ስፍራው በሰሜናዊ የህንድ ውቅያኖስ ነው። ኢራን ከአሜሪካ ጋር አንድ ጊዜ ለድርድር ሐሳብ ቀርቦላታል፣ ሌላ ጊዜ ደግሞ ለጦርነት ዛቻውና የማስጠንቀቂያ ነጋሪቱ እየተጎሰመባት ባለበት በዚህ ወቅት ምንም አይነት ጥቃት ከተፈጸመባት የእስራኤል ጉዳይ ክፉኛ የማክተሙና ወዲህም የኢራን ሚሳይሎች በባሕረ ሰላጤው ሀገራት የሚገኙ የአሜሪካ የጦር ማዘዣ ስፍራዎች ዶግ አመድ የመሆናቸው ነገር ተቆርጧል ነው የተባለው። የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔ ትናንት አመሻሹ ላይ ወጥተው ጎበዝ፣ አሜሪካ አንዲት ጭረት ጥቃት የምትሰነዝርብን ከሆነ ሲሉ ድፍን የመካከለኛው ምስራቅ ቀጠና የጦርነት አበሳ ይወርድበታል፣ የሰደድ እሳት ይለኮስበታል ሲሉ አስጠንቅቀዋል። ይሄ ማለት እኮ ነው፣ ሌላ ነገር የለውም። አሜሪካ የጦር ኃይሏን በመካከለኛው ምስራቅ ቀጠና ወይም በዚያ የባሕረ ሰላጤው ሀገራት በብዙዎቹ አስደፍጣለች። እንደ አብነትም በባህሬን በኳታር ተጠቃሾቹ ናቸው። ስለዚህ ባህሬንና ኳታር ሰደድ እሳት ሲለኮስባቸው ወዲያም በመካከለኛው ምስራቅ ደግሞ እንደ ዮርዳኖስን በመሳሰሉት ሀገራት ቱርክንም ጨምሮ በእነዚህ ሀገራት የጦር ኃይልና የጦር ማዘዣ ሰፈሮች አሏትና አሜሪካ በጥባጭ ካለማን ጥሩ ይጠጣልን ማድረጉ ነው። እነዚህ ሀገራት በቀጥታ ሳይወዱ በግድ መተግተጋቸው ነው። ለዚያም ነው ሳውዲ አረቢያና የተባበሩት አረብ ኤምሬት ባለፈው ሳምንት እንዲች ብለን የጦር ማዘዣ ሰፈሮቻችንን የአየር ክልላችንን ቢሉ የውሃ ክልላችንን ኢራን ትጠቃ ኢራን ትመታበት ዘንድ ለማንም የጦር ኃይል አንፈቅድም ሲሉ ቁርጥ አድርገው የተናገሩት። ነገር ግን ያ መረጃ ቢወጣም እንኳን የሳውዲ አረቢያና የእስራኤል የደህንነት ባለሥልጣናት በዋሽንግተን ሊመክሩ እዚያ ተሰባስበዋል የሚል መረጃም ወጥቷል። አሁን ሳውዲ አረቢያ የጦር ማዘዣ ሰፈሮቿን ለአሜሪካና ለእስራኤል ትፈቅድ ይሆን ወይ? ወጡ ሳይወጠወጥ እስከምባው ላይ ቂጥጥ። ወይም ደግሞ ሳውዲ አረቢያ ከእስራኤል ጋር የፍልስጤማኑን ጉዳይ ሳይቋጭ የሰላም ድርድር ይሉት ነገር የለኝም ስትል አሁን በሌላ ወገን እጇን ጠምዝዘው ኢራን ትደበደብ ዘንድ በዚያ ያስገቧት ይሆን ወይ? የለም፣ ሳውዲ አረቢያ አልፈቅድም ብላለች። ፈቀደችም አልፈቀደችም አንበሳ ምን ይበላል ቢሉት ተበድሮ መቼ ሊከፍል ሲሉት ማን ጠይቆት? አሜሪካ ካለችና ከወሰነች የትኛውንም ሀገር የአየር ክልል እጠቀማለሁ ካለች አድርገው እንጂ ያንን ማስላቷ ይቀራል ወይ?
ታዲያ ከሳውዲ አረቢያ እየተነሱ ኢራንን ከድቤ የሚቀላቅሏት የጦር አውሮፕላኖችን ማነፍነፏ ይቀራል ወይ? እነዚያንስ ፍለጋ ስትል የምትተኩሳቸው ሚሳይሎች በሳውዲ አረቢያ የአየር ክልል ሾልከው ምድሯን እሳት አይደለም ወይ የሚለቁበት ሲሉ ትርጉሙን ፍትትት አድርገው የሚያሳዩት ብዙዎች ናቸው። ክፉ ቀን አይምጣ ወዳጅ እንዳላጣ። እንደሚታወቀው ሳውዲ አረቢያና ኢራን ከ7 ዓመታት በላይ ሆድና ጀርባ ሆነው ኢራን በሐውቲ አማጽያን ሳውዲ አረቢያን ስታስተገትጋት እንደነበር የሚታወስ ጉዳይ ነው። ከዚያ በኋላ ዕድሜ ለቻይና መንግሥት ለ7 ዓመታት የቀጠለውን ቆርሿቸውን ፈትቶ አስታርቋቸዋል። አሁን ሰላም ወርዷል የሚባልበት ጊዜ ነው በሳውዲ አረቢያና በኢራን መካከል። ታዲያ ሳውዲ አረቢያ ያ እንዲደገም አትፈልግም፣ አይተዋለችና። ለዚያም ነው ሳውዲ አረቢያና የተባበሩት አረብ ኤምሬት አንፈቅድም የአየር ክልላችንን ሲሉ የከለከሉት። ታዲያ አሁን አሜሪካ ከሳውዲ አረቢያና ከተባበሩት አረብ ኤምሬት ፊት ከተነሳች ኢራቅን ማማተሯ አይቀር ይሆን ወይ? የለም፣ ኢራቅን ብትሆን ፊት ነስታለች። የአሜሪካ ጡንቻ ካስገደደ እሶ እስከጠመዘዘ ያ በጊዜው የሚታይ ጉዳይ ይሆናል። ሌላው ኢራንን ለማጥቃት ይላሉ የኢራን ሹማምንት። ኢራን እኮ እንዲህ በዋዛ ወረቀት ላይ የተሳለች ካርታ አይደለችም። በብዙ ሺህ ሜትር የሚለኩ ተራራማ ስፍራዎች ያሏት አገር ናት። እናም እንዴት ተደርጎ ነው ኢራንን አጥቅቻለሁ ይሄን አድርጌያለሁ ብሎ መናገር የሚችሉት ጠላቶቻችን? ይሞክሩ ግድ የለም ሲሉ ዛሬም መግለጫ አውጥተዋል። አሜሪካ ኢራንን ለመምታት ባሰላችሁ ቀመሯ ይውል ዘንድ አድርጋውም አውጥታውም የማታውቀውን 6 የኢኤ-18G ግሮውለር የኤሌክትሮኒክ ዋርፌር አውሮፕላን በመካከለኛው ምስራቅ ማስደፈጧ ዛሬ የተሰማ ዜና ነው። እነዚያ አሜሪካዎቹ የኢኤ-18G ግሮውለር የጦር አውሮፕላኖች ከ4 የኬሲ-46ኤ አየር ላይ ነዳጅ የሚሞሉ አውሮፕላኖች ከርስ ነዳጃቸውን እየመገመጉ ያሻቸውን ያህል ርቀት በረው አበሳና መከራ የሚያስቆጥሩ ናቸው ነው የሚባለው። ግሮውለሮቹ ከአትላንቲክ ውቅያኖስ አቋርጠው ሜዲትራኒያን ባህር መድረሳቸውን የተገለጠው። አውሮፕላኖቹ በጂብራልታር ወሽመጥ አቋርጠው ነው ወደ ሜዲትራኒያን ባህር አቋርጠው የገቡት። እነዚያ የአሜሪካዎቹ ግሮውለርስ የጦር አውሮፕላኖች የትኛውንም የሚሳይል መከላከያ እንደ ድርቆሽ እየከረታተፉ የሚያልፉም ናቸው ይሏቸዋል። ቀድሞ ነገር ራዳር ይሉትስ ነገር ያያቸዋል፣ ይከላከላቸዋል፣ ይቋቋማቸዋል። የለም፣ እነዚህ አውሮፕላኖች መልካቸውን እንደ እስስት እየቀያየሩና ድምፃቸውን በለሆሳስ አድርገው ከንፈው የተሰጣቸውን ኢላማ አቅልጠው የሚመለሱ ናቸው ይሏቸዋል። የአሜሪካው የጦር ሚኒስትር ፔቴክሰት በሰጡት ማብራሪያ ኢራን ያጠመደቻቸው የሚሳይል መከላከያዎች አሉ የአሜሪካ ስሪቶቹን ማዕተኛና መቅሰፍተኛ የጦር አውሮፕላኖች ሊቆጣጠሯቸው ቀርቶ አፍራ ያቀረቀረች ሙሽራ ይመስል አጎንብሰው ያሳልፏቸዋል ሲሉ ተሳልቀዋል። እንግሊዝ በበኩሏ በስተ ሰሜን ንፍቀ ክበብ የሩሲያና ቻይናን እንቅስቃሴ ለዓለም ሰላም ጸጥታና ስጋት ስትል ፈርጃ አስጠንቅቃለች። የቱርኩ ፕሬዚደንት ረሲብ ታይብ ኤርዶሃን ደግሞ የአሜሪካ ጥቃት በኢራን ላይ የማይቀር ነው ሲሉ ዛሬ ምሽቱን ከካቢኔያቸው ጋር ሊመክሩ መሰናዳታቸው ተሰምቷል። ሰሞኑን የውጭ ጉዳይ ሚኒስትራቸውን ወደ ኢራን ልከው ከኢራኑ የውጭ ጉዳይ ሚኒስትር ጋር ሲዶልቱ የለም ሳውዲ አረቢያ ጦርነት እንዳይጀመር በኢራንና በአሜሪካ መካከል የቻለችውን ሁሉ ታደርጋለች ማለታቸው ይታወቃል። ያሰላላቸው ወይስ አልሆነላቸውም የሚለው ነገር ለነሱ የሚቀር ሆኖ አሁን ግን የመካከለኛው ምስራቅ ቀጠና ጉዳይ ሲነሳ አንድም ቱርክ የአሜሪካን የኒውክለር ጦር መሳሪያ ሳይቀር የተጠመደባት ሀገር መሆኗን ልብ ይሏል። ከዚያና ያንን ከመሳሰለው አንጻር ለኃጣን የመጣ ለጻድቃን ይተርፋልን ነውና ወይም የሚጣሉት ሳይሆኑ ገላጋዩ ይሞታልን ያስቧል። ቱርክ ከእስራኤል ጋር ክፉኛ በነገር የተካረረችና የተዋጠረች ሀገር መሆኗም ይታወቃል። ታዲያ ለኢራን የተሳለው ሰይፍና የተወረወረው ጦር ድንገቱን በቱርክ ሳምባ ላይ የሚቀበቀብ ከሆነ ቱርክ ምላሿ ምን ይሆናል በሚለውና የቱርክ ባለሥልጣናት በደህናው ቀን የምላስ እላፊያቸው ሳያሸበላ ዝንጀሮ ሲስል ያመሻልን አድርጓቸዋልና ጉዳዩ ሰርገኛ መጣ በርበሬ ቀንጥሱን ቢሆንም መምከሩ አይከፋም ሲሉ የሀገሪቱ ፕሬዚደንት ረሲብ ታይብ ኤርዶሃን ካቢኔያቸውን ሊያወያዩ ሰዓት ይዘዋል የተባለው ዛሬ አመሻሹን። ዛሬ በተሰማ ዜና ደግሞ ቻይና በአወዛጋቢው የደቡብ ቻይና ባህር የባህርና የአየር የጦር ልምምድ መጀመሯ ተነግሯል። የፈሩት ይደርሳል፣ የጠሉት ይወርሳል። ቻይና የታይዋንን ደሴት ጠቅልላ ካልያዘች በስተቀር አታርፍም። አሜሪካም የግሪንላንድን ደሴት ካልጠቀለልኩ አላርፍም። ምን አሜሪካ በግሪንላንድ ደሴት ብቻ፣ ካናዳንም 51ኛ ግዛቷ
የፓናማ ካናልንም ያው በዚያው መልኩ የሜክሲኮን ሰርጥ ወይም ጋልፍ ኦፍ ሜክሲኮንም ጋልፍ ኦፍ አሜሪካ ብለውታልና የአሜሪካው ራስም ንጉሥም ዶናልድ ትራምፕ ወዲህ መለስ ሲሉ ያንን የእርሳቸውን ተግባር እንዴት አድርገው ስሙን ለሰው አወረሰውን ያደርጋቸዋልና በምን መልኩ ሩሲያና ቻይናን ተው ይበሉ? በየትኛው ስነ ልቦና? አሁን ጉዳዩ ሁሉም ዝም ሆኗል። ትራምፕስ በምን ስነ ልቦናቸው ቻይናን የታይዋንን ደሴት አትነኪም ሊሉ፣ ሩሲያንስ ዩክሬንን ሙሉ በሙሉ አትጠቀልይም ሊሉ? በየትኛው ስነ ልቦናቸው? ከእናንተ ኃጢአት የሌለበት የመጀመሪያውን ድንጋይ ይወርውርባት። እርሳቸው በዚሁ መሰል ስሌት አደለም ወይ ገብተው የተዘፈቁት? የግሪንላንድን ደሴት በግልጥ በአደባባይ በዓለም ፊት ቢባሉ ቢሰሩ የለም እሱን ጠቅልዬ ካልያዝኩት ሞቼ እገኛለሁ ብለ የለም ወይ ትራምፕ? እሱንስ ጠቅልለው ያርፋሉ ወይ? የለም። ካናዳንም ፓናማ ካናልንም የሜክሲኮን ሰርጥም ስሙን ሁሉ ሳይቀር ቀይረውለታል። ይሄ ሁሉ ነገር ነው ያለው። ቻይና የታይዋንን ደሴት ጠቀልላለሁ ብትል ለዚህ ሁሉ ጠጠር ውርወራ መጀመሯን ቢያሳዩ፣ ትራምፕ ቢደነግጡ፣ ቢፎክሩ፣ ቢያቅራሩ፣ ሩሲያም ዩክሬንን በሙሉ ይዛለሁ ስትል መነሳቷ የማይቀር ሆኗል። ማን ሕግ አዋቂ ሆኖ ሕግን ተግባራዊ ያደርጋል? ለመልስ የቸገረ ጥያቄ ነው። ቀደም ሲል ወደ አነሳሁት የወቅታዊው የኢራንና የአሜሪካ ፍጥጫ መለስ ልበል። የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሜኔይ ለሳምንታት ከተሰወሩበት መሰስ ብለው ወጥተው አሜሪካን ክፉኛ አስጠንቅቀዋታል። ሰሞኑን የአሜሪካው ፕሬዚደንት ዶናልድ ትራምፕ በሰፊው ሜዳ ላይ እየተንጎራደዱ ኢራንን ሲያስጠነቅቁና ኢራንንም ለመምታት ያለ የሌለ ኃይላቸውን ወደዚያ ወደ መካከለኛው ምስራቅ ቀጠና ምድር መላካቸው፣ ገሚሱን የጦር ኃይላቸውን በህንድ ውቅያኖስ፣ ከፊሉን በእንግሊዝ፣ ሁሉንም አዘጋጅተውላት ኢራንን ከወዲያ ወዲህ ሊቀስፏት ብዙ ስለውላታል፣ ብዙ አስልተውላታል። ታዲያ የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሜኔይ ትናንት ብቅ አሉና በእርግጥ አያቶላው ከዘራ ይዘው ሲመረኮዙ ታይተዋል። ነገር ግን አሉ አያቶላ አሊ ሰይድ ካሜኔይ አንዲት ጥቃት ቢሰነዘር የድፍን የመካከለኛው ምስራቅ ቀጠና በቀጥታ የጦርነት ሰደድ እሳት ይበላዋል። ማንም አይነካትም፣ ኢራንን ሀገሬን ማንም አይነካትም ብለዋል። አሜሪካም እንዴት ይህንን ይላል አያቶላው? እንኪያስ ሙያ በልብ ብላላቸዋለች ነው የተባለው። የኢዝራኤሉ የጦር ኃይል ዋና አዛዥ ሌፍትናንት ጀነራል ኤያል ዛሚር ደግሞ ምን አሉ? ምን አለ በሉኝ፣ ከምላሴ ጸጉር ይነቀል። አሜሪካ ኢራንን ለመምታት ከ2 ሳምንት እስከ 2 ወር ግፋ ቢል ያንን ጊዜ ነው የምትቆየው። ታደባያታለች፣ ታያላችሁ ብለዋል። ኢራን ግን ምንድን ያደረገችው? የለም እኛም አውቀናል፣ ጉድጓድ ምሰናል፣ የሎሽን ባልሰማሽ ገበያ ባልወጣሽ። ኢራን ከወዳጆቿ ቻይናና ሩሲያ ጋር ያላትን የወዳጅነት ውል ኪዳኗን አድሳ ቁጭ ብላለች ነው የተባለው። ኢራን ከተነካች አፍንጫን ሲመቱት ዓይን ያለቅሳል። ሁለቱ ሀገራት ተኝተው አያድሩም። ወዲያም ሰሜን ኮሪያም ቀጣዋን የነይ ስትል ባለ ሳምንት ሙሽራዋ በቀጥታ ነፍጧን አንስታ አሜሪካን መተግተጓ የማይቀር ጉዳይ ነው ተብሏል። ሰሜን ኮሪያ በልህ የነፈረች አገር ናት። በተናቀው ስሜትና ስሌት የጦር መሳሪያዋን አንስታ ስትተኩስም ዝም ካሏት የተናቀች እየመሰላት፣ ካወገዟትም የተናቀች እየመሰላት፣ በሁለቱም ስሌት እንተያያለን ብላ ተቀምጣለች፣ አርጩሜዋን እየበጠሰች። ሰሞኑን ባለፈው ሐሙስ የአውሮፓ ኅብረት የኢራንን አብዮታዊ ዘብ ኃይል አሸባሪ ሲል ፈርጆታል። ታዲያ ይህንን የሰሙት የኢራን የመንግሥት ባለሥልጣናት የለም ከፈለጋችሁማ አሸባሪው የአውሮፓ ጦር ኃይል ነው አሸባሪው፣ እኛ ግራህን ለሚመታ ቀኝህን አዙርለት አንሆንም፣ ይህንን ወቁት፣ ማንንም አንፈራም። የኢራን አብዮታዊ ዘብ ኃይል በበኩሉ ከትላንት የጀመረ ግዙፍ የተባለለት የጦር ልምምድ ውስጥ ገብቷል። አሁንም ገና በየካቲት አጋማሽ ከሩሲያና ከቻይና ጋር ግዙፍ የተባለ የጦር ልምምድ ያደርጋል። ታዲያስ ከተባለ አሜሪካ በኢራን ላይ አንዲት ቀስቷን ከወረወረች እጥፍ ድርብ ሆኖ ይመለስላታል። አልሰሜን ግባ በለው እንዳይሆንባን ነገሩ። አዎ አሜሪካ ያልገመተችውና ያላሰላችው ቀመር አለ። የኢራንን የጦር ዝግጅት አልተረዳችውም፣ አልተገነዘበችውም። ኢራን እኮ ገልጣ ያላወጣቻቸውና ያልተናገረችላቸው ያላሳየቻቸው ብዙ አይነትና መጠን ያላቸው የጦር መሳሪያዎች አሏት። ጉዳዩ
እንደ ቬኔዙዌላ ወይም እንደ ቀደመው ዘመን የኢራቅ ጦርነት የሚያበቃ ነገር አይሆንም። አሁን የመካከለኛው ምስራቅ ቀጠና ጉዳይ በቀጥታ ኃያላኑን አስገብቶ የሚያተጋትግ ይሆናል። ያ ጦርነት ደግሞ ሁለቱን ዓለም ያየቻቸውን ግዙፎቹን ቀጥሎ በሦስተኛነት የሚቆጠርና የሚጠራ ይሆናል። የሦስተኛ ዓለም ጦርነት፣ የኒውክሌር አርማጌዶን። ይሄ ሁሉ ስለ ጦርነት ነው ዘገባው። ስለ ሰላም ግን አንድ ሀገር ተነሳ፣ ሰላም ይሁን በምድር ላይ ብሎ አንድ መንግሥት ሰበከ። ተነሳ ሲባል አንሰማም። ሰላም፣ ሻሎም፣ ሰላም አላይኩም፣ ከልብ ደስ የሚል ስሜትንና ስሌትን እርካታን የሚሰጡ ቃላቶች። ሰላም፣ ጤና ይስጥልን ኢትዮጵያን። አሰላሙ አለይኩም፣ ሻሎም። ሁሉም በየቋንቋው የምድሪቱ ነገድ ሁሉ ሰላምታ ይጠያየቃል። መሠረቱ ግን ሰላም ነው፣ ግቡም ሰላም ነው። ነገር ግን ይሄው የሰው ልጅ የምድሪቱ ትልቁ ፍጥረት ሰው የሰላምን መበጥበጫ ዘንጉን ይዞ ሰላምን የሚያናውጥበት ምላሱን ዘርግቷል። አሁን እሳቱንም በእጁ አንድዶ ይዟል። እውነትና ሰላም ከስተዋል። እውነት የሚናገር ስለ ሰላም የሚቆም አንድ የዘመን ሐዋርያ ታጥቷል። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።